ግዴታ ግልጽ ማድረግ አለብሽ። ስም ሳትጠሪ ብቻ ማለት ምንድነው? ሁሉንም ነገር መናገር አለብሽ። ተናገሪ። ስለ ስልኮቹ አሁን መልሽ ይላል። ወደ ኢትዮጵያ የእሷን እጇ ላይ ስትጠቀምበት የነበረውን ስልክ ነው የሰጠችው ለሱ ማለት ነው። ለሱ ላክልኝ ብላ የሰጠችው እኔ እንደተላከላትና ቤተሰቦቿም እንደተቀበሉ ነበረ ማውቀው ማለት ነው። ከዛ በኋላ በመሀል እኔ ወጥቼ ሙኒትንም ሳሪም እነ ኤሚኬም አብዛኞቹ ላይቬን ከፍቼ ወደ 4000 ሰው ነው 5000 ሰው ቁጭ አድርጌ እንደዚህ ስልክ የገዛችሁ ካምፓኒው መልሱ ስላለ ብዬ መልሻለሁ። ያስመለስኳቸዋሉ። ገባህ ታሜ? ምክንያቱም በሰዓቱ የነበረ ችግር ስለነበረ ደረሰኙ እጃቸው ላይ አለ። ማን እንደሚል ሁሉም ነገር ደረሰኙ እጃቸው ላይ አለ እኮ። ገባህ ታሜ? ከዛ በኋላ ግን እኔ ኖርማሊ እንደዚህ አይነት መሸጥም ስለማልፈልግ እንደዚህ አይነት ነገር ውስጥ ሪስክ ውስጥ መግባት ስለማልፈልግ ብዬ በራሴ 100% በራሴ ነኝ አሁን ያለሁት። ያረፍ ታሜ? ይሄን ሁላችሁም ታውቃላችሁ። አሁን እኔ ከ5 ወርና ከ5 ወር በኋላ ለተደረጉ ጥፋቶች ይጠየቃለሁ። ከዛ በፊትም ደግሞ ብዙዎቹን ነገሮች አስተካክዬ ኢቭን ከእሷ ጋር ይቅርታ ተባብዬ የተዘጋ ነገር ነው። ከ1 ዓመት በኋላ እኮ የመጣችሁ ታሜ። ከ1 ዓመት ከ3 ወር ነው 1 ዓመት ከ4 ወር ምናምን። طيب ጋይዝ በነገራችን ላይ መሲ ማታውቀው ከሆነ በፊት ማለት ሼር ነበር የምትሰራ ማለት ነው። እሱ ጋር የራሷ አልነበረም፣ የሌላ ሰው እንደተቀጥራ ነበር የምትሰራው። የምታመጣው እቃ እሱ አይደለችም ነበር የምታመጣው። ይህንን ነገር እኔ በደንብ ገባንበት። ብዙ ነገር ደርሰናል። ብዙ ስልኮች እየተመለሱ ምናምን መጠየቅም አሁንም መጠየቅም ካለባቸው ደረሰኝ ስላላችሁ አከል የሚባል ሳይሆን ድርጅቱ ነው። ድርጅቱ ደግሞ ያያል። ይሄ የስልኩ ቤት ባለቤት ማለት እሱ ነው የሚጠየቅበት። ገብታችኋል? አሁን መሲ ምናልባት ሱቋ ከከፈተች ኦልሞስት 6 ወር 5 ወር ሊሆናት ይችላል። ከዛ ወዲሁ ማለት ነው ማንኛውም ነገር ካላት እሷ ናት የምትጠየቅበት፣ ሌላ ሰው አይደለም። ለምን አሁን የእሷ ሱቅ ብቻ ነው፣ የሌላ ሰው አይደለም፣ ሼርም አይደለም። ዝማም አንቺ አሁን ባደረግሽውን ነገር አምነሻል። ስህተት በመሆኑ እህቴ ከባንዚ የስልኮቹ ነገር መብት አለሽ፣ መናገርሽ መብት አለሽ፣ ችግር የለም። አሁንም የስልኩ ነገር እኔ ጋር ስንገናኝ ኢንሻአላህ እኔ ራሴ አስተካክልልሻለሁ። ስልኮችሽ ሀታ ከመሲም ጋር ባይሆን ከሱቁ ባለቤት ማለት ነው እኔ ራሴ ፐርሶናል አስተካክልልሻለሁ። ይሄ ቃል እገባልሻለሁ። ስለ ኬዞ ነገር ማለት ነው አምነሻል እህቴ፣ እሱ ጥፋት በመሆኑ አዎ እሷ ላይም እንደዚህ አይነት ነገር በመስራቴ አምኛለሁ። ጥፋት ነው አምኛለሁኝ። አምኜ ነው ህዝብ ፊት ወጥቼ ይቅርታ የጠየቅኩት ማለት ነው። እና አሁንም ደጋግሜ ይቅርታ እላታለሁ። እንደዛ ቪዲዮ ለሰራሁባት ፎቶዋን አድርጌ ፎርጅር ነው ምናምን ላልኩት እሷ ጋርም ስህተት ሊፈጠር ይችላል። ግን በቃ እኔ ስሜታዊ ሆኜ በመናገሬ አሁንም ቢሆን ይቅርታ ጠይቃታለሁ። እኔ ደጋግሜ ጠይቃለሁ፣ ችግር የለብኝም። እና አሁንም ይቅር በይኝ መሲ እህቴ ነው የምልሽ። ማለት ለተናገርኩሽ፣ በቃላት ለሰበርኩሽ ለንግግሮቼ ማለት ነው ይቅርታ ጠይቅሻለሁኝ በህዝብ ፊት። እና ደግሞ ስለ ስልኩም እኔ ከዚህ በኋላ ምንም አያደርግልኝም፣ ትቼዋለሁኝ በቃ። እና አንተንም አትቸገርበት። ይሄ ምንም እንትን አያስብልም። በቃ ያለ መግባባት ነው። እና ደግሞ ሰው ሆኖ ማይሳሳት የለም። ተሳሳትኩኝ፣ ተናገርኩኝ። በቃ እንደዛ ስሜታዊ በሰዓቱ ስሜቴን መቆጣጠር አልቻልኩኝም፣ አላቅም እና ተናገርኳት እንጂ አውቃለሁ፣ የዋነቷን አውቃለሁ፣ መልካምነቷን አልክድም። ማለት ለእኔ ስላልደረሰች ወይኔ በሰዓቱ ጠይቂያት እምቢ ስላለችኝ በቂም ይዤባት ሳይሆን በቃ ለብዙዎቹ ትደርሳለች። ከፈጣሪ በታች ለብዙዎቹ ትደርስላችኋለች አሁንም ቢሆን ማለት ነው። እና ደግሞ የማዳም ቅመሞች ከኔ ተማሩ። ማለትም የሰው ቪዲዮ ማነው የሰው ፎቶ ለጥፈን በመናገራችን በጣም እንትን ይላል እና በጣም ነው ይሄን አይል እኔ ያለው እንትን ያለው አልመሰለኝም ነበር። እና እኔ ይሄ ነገር ከተጀመረበት ሰዓት ጀምሮ እውነቴን ነው በጣም ነው እንትን ያለ። ለምን እኔ ልጄን ራሱ ብሎክ አድርጌያለሁ ነው እንዳታይኝ እያለ ማለት ነው።
አድርጊያት ነው በቃ። ምክንያቱም በጣም ነው ሰውን እንትን የሚለው። በዛ ላይ ደግሞ ፎቶ በጣም ደስ ይለኛል። ለምን እኔ ስሜቱን አይቼዋለሁ፣ ደርሶብኝ ስላየው በየቀኑ በየሰዓቱ ፎቶቸው እየተወጣ የሚረገጡ ሰዎች በጣም ነው ያሳዘኑ። እና በዚህ ነገር ላይ አስቡበት ፕሊዝ። ሪካርደሮቹም የሰው ፎቶ ባትለጥፉ ደስ ይለኛል። እና አሁንም ደግሜ ደጋግሜ ይቅርታ አልሻለሁ። እሺ መሲ ሐቢብቲ እባክሽ አሁን ይቅርታ ጠየቀችሽ እዚሁ ህዝብ ፊት ከልብሽ እንዲሆን ነው የምንፈልገው። ከልብሽ ካልሆነ እንግዲህ እዚሁ መናገርም ያለብሽን ነገር ተናገርሽ እንጨርስ። እኔ ይኸውልህ መጀመሪያ ማለት ከመክሰሴም ከምንም በላይ እኔ እናንተ ትበልጡብኛላችሁ። ገባህ? ታምን ጃጓር ከዛ ድረስ ደውሎ ቴምርም ሁሉም እዚህ ጋር ያሉት ከእናንተ በላይ መሆኑበት ምክንያት የለም። ገባህ? ታሜ ግን እኔ በጣም ነው ያስከፉኝ። የእሷን ይቅርቷን ተቀብዬ እላታለሁ። ችግር የለብኝም። በቃ አላቅም። ብቻ በእውነት በጣም አመሰግናለሁ ሁላችሁንም። በዚህ አጋጣሚ ደግሞ ታሜ አንዴ መናገር የምፈልገው ነገር አለ። ሁላችሁም ማለት ነው። በዚህ አጋጣሚ በእኔ ምክንያት ነው ከልብ ጓደኛዋ ጋራ እኔ ነኝ ጦስ የሆንኩባቸው እና ከጉቺ ጋራ ጉቺ እዚህ ጋር መታልኝ ማለት ነው። እኔ ሰላም ቢወርድ ደስ ይለኛል። ለምን እሷም የራሷን የመልካምነቷን እንጂ አንቺ ክፉ ስለሆንሽ አይደለም። እኔ ነግራኛለች፣ ስለ መልካምነትሽ ነግራኛለች። አትጨነቂ፣ ስለተናደደች ነው ስሜታዊ ስለሆነች ነው ብላለች። ማለት ከኔ በላይ ጠንቅቃ ስለምታውቅሽ ነው። እና እንደዛ ለማለት ደግሞ የእግዚአብሔር ፍቅድ ሪካርደሮች የተሳሳተ ሪካርድ አድርገው አዳምጠሽ ሊሆን ይችላል። እሷ ያለችው ቃል በቃል እግዚአብሔር አምላክ ይህን ምክንያት አድርጎ የአንቺ እህልና ውሃሽ እዚያ አይደለም ብሎ አገርሽ ከገባሽ እኔ በራሴ ራሱ አዋጥቼ የሆነ ነገር አደርግልሻለሁ፣ አታስቢ። ሳያስቡት አገር መግባት ስሜቱን አውቀዋለሁ ነው ለማለት እንጂ የአንቺን ክፋት ለመናገር አስቡ አይደለም። ዝማም እነሱን እህታሞች ናቸው፣ ታያቸው ይታረቃሉ። እኔም ጉጂ አሁን ደወልኩላት፣ ስልክ አላነሳችልኝ። እንደውም ሼር አድርጉላት፣ መምጣትም ከቻል ችግር የለም። እነሱም ሁሌም እንደዚህ ናቸው። ስለዚህ ታያቸው። አሁን ዋናው የአንቺን ነገር እንጨርስና እነሱ እህታሞች ናቸው፣ በኋላ ይገናኛሉ። አንድ ላይ ነው የምታገኛቸው። ችግር የለም። አሳስብ መምጣትም ከቻለች ተምጣ፣ መምጣትም ሼርም አድርጎላት መምጣት ከቻለች ተምጣ። المهم ስማ አልሐምዱሊላህ። ዋናው አሁን ኢንሻአላህ ነገ ጠዋት እኔም መሲ ማለት ነው ፖሊስ ጣቢያ እንሄድና አንቺ ትመጫለሽ፣ ኖርማል ፈርመሽ ማለት ነው። ይሄ ቃል ድጋሚ እንዳትደግሚው ማለት ነው። በዚህ ነገር እንዳትገቢ ትፈርሚያለሽ። ተናዞል ታደርግሽና በሰላም ትወጫለሽ። አይሄድ ምንም ነገር የለም። ተማም ኧረ እኔ ቲክቶኬንም ጭምር ነው የምደልተው ከዚህ በኋላ ቲክቶኬን ጭምር ነው የምደልተው። ኖ ኖርማል እህቴ፣ አንቺም ይሄ ማለት መዝናኛ ነው፣ መደበሪያ ነው። ሰው ቤት እየሰራችሁ ማለት አትሊስት በዚህ ማለት እየተነፈሳችሁ ጅስት ማለት ህጉን ማወቅም አለብን ማለፍም የለብንም። እሺ እህቴ እንጂ ማለት ቲክቶክ ተጠቀም ያዛደለች ታዩ። እሺ አይ ልስ ቀዩ ሰይጣን ታሳስተኝ ይሆናል። ስለዚህ ይቅርብ አያሳስተሽም። ከአሁን በኋላ እርግጠኛ ነኝ አያሳስተሽም። እውነት ደግሞ እኔ ማለት መመስገን የምፈልገው እኔ ትምርም አላውቃትም። ትላንትና ሌሊት ወላ ስለ አንቺ ጉዳይ ደውላ እያነገረችኝ እያወራችኝ ጥሩ አመለካከት አላት፣ ጥሩ አስተሳሰብ አለ። እኔ አይቻትም አላውቅም በህይወቴ ማባረፈ ትላንትና ገና መጀመሪያ ጊዜ ነው ያወቅኳት። ያኔ አወራችኝ። አሁን ዛሬ አካውንቷ ነው ያስገባው። በጣም እኔ እንጃ አሪፍ አስተሳሰብ ያላችሁ ሰዎች እውነት በጣም አመሰግናለሁ። ተመጣጣኝ አዎ ተምር እኔ ከልብ ነው ማመሰግናት። አላውቃትም፣ አታውቀኝም እና ፎሎ አድርጋኝ ወዲያውኑ ነው ፎሎ መለስኩላት፣ ጽፌ አስቀመጥኩላት። እባክሽን ምናምን አልኩኝ። ከዛ ወዲያውኑ ነው
እሷ እንትን ያለችልኝ እና እኔ ሌሊቱን እንደዛ አይነት ቴክስት ስታስቀምጥልኝ እውነት አልመሰለኝም። እና እኔ ተምርንም ከልብ ነው ማመሰግን። የኔ መልካም እግዚአብሔር አምላክ ያክብርሽ፣ ኑሪልኝ። እኔ ብቻ ያልጠበቅኳችሁ ሰዎች በቃ መልካምነታችሁን አሳይታችሁኛል። ማለት እኔ ማንም የለኝም ብዬ ነበር ፈጣሪ ፊት ያለቀስኩኝ፣ ማንም የለኝም ከጎኔውም ብዬ ነበር። ግን እግዚአብሔር ጥላ ከለላ አድርጎ ብዙ ሰው ሰጥቶኛል እና እኔ እንጃ በዚህ ሁሉ ሰው ህዝብ ውስጥ ልብ ውስጥ አለውኝ ብዬ አስቤ አላቅም። እና በጣም ስለተጨነቃችሁልኝ ሁላችሁም ከልብ አመሰግናለሁ። ተረጋጊ፣ አይዞሽ አብሽሪ። ኢንሻአላህ ትምር መናገር ይቻላል። ፈርስት ሌዲ ተስፍሽ ወንድሜ። ትምር ቀጥይ። እሺ አይ እኔ አጋጣሚ እነዚህ ልጆች መብረቁ ቤት ነው ያገኘኋቸው እና አላቃቸውም ሁለቱንም። እንትና የምትባለዋ ልጅ ብትመጣም እና መሲን ይቅርታ ጠይቃት ከዚህ በኋላ ብታቆም ደስ ይለኛል። ማን ነው ስሟ? ማን ነበረች? ሶሊያና። አዎ እሷን ልጅ የምታውቋት ሸር አድርጉላት። መቆም አለበት እና አውርቻታለሁ። ቆይ እንዴት ነው ማሳየሽ ያለችኝ። ይቅርታ አለኝ፣ ልጆች ጋር ነኝ፣ ማውራት አይመቸኝም። አሁን ከደረስኩኝ ቶሎ ገባለው አለችኝ። መስጅም ልካለኝ ነው። ኦኬ አይ ጥሩ። አይ እኔ ጉዳዩ እንዲቆም ስለፈለግኩ ነው። እነሱ ሁለቱንም አንድ ላይ ስለሆነ ያገኘናቸው ከዚህ በኋላ እሷም ማናት ሶሊያና የምትባለው ስለ መሲም የምትሰራውን ቪዲዮ ማቆም አለባት። ይቅርታ መባባል አለባቸው። ትሳሳታለህ፣ ያው ስህተት ይፈጠራልና የሚያይጣላ የለም። በቢዝነስ ትገናኛለህ፣ አብረው በመኖር ምናምን ጸቦች በተለያዩ መንገድ ልትጋጭ ትችላለህ። ግን መፈታቱ ነው ዋናው። እኔ እሷንም አላውቃትም ሶሊያናንም አላውቃትም። መብረቁ ቤት ነው ያገኘኋቸው። እንደዚህ ዲፖርት ልደረግ ነው ምናምን ስትል መሲም በውስጥ ገብቼ እንደ አንድ እህት ነው የጠየኳት በክብር። ሚዲያ ላይ ወጥቼ ማውራት ምናምን አልፈለኩም። በውስጥ ግን አዋራኋት። እሷም ሚዲያ ላይ ወጥተው ካወሩኝ በጣም እልህ ስላስገቡኝ ነው እየተሳደቡ ሚዲያ ላይ ምናምን እና ምንም በቃ መሲ ደግሞ በጣም ጥሩ ልብ ያላት ልጅ ናት። እኔ የተረዳሁት እሱን ነው። ከመሲ በፊት እኔ በጣም አንቀራረብም፣ አውርቻትም አላውቅም። በእነዚህ በሁለት ልጆች ጉዳይ ነው ያወራኋት እና በጣም ጨዋ ልጅ ናት። በቃ አዛኝም ናት በጣም። እኔ የተረዳሁት እንደማትጨክን ነው ያየሁት። እና ሰዎች ይሄ ሰጣ ገባ ሲገቡ የምታባብሱ ሰዎች ጥሩ አይደለም። ምንም ይሄ አሁን መሲን ስትሰድቧት መሲን ምንም አታመጣም እንደዚህ ምናምን ስትሉ መሲ የያዘችው ነገር ይችልሽ ከሀገር ችግር ውስጥ የሚከታት ነገር ነው። መሲ አዛኝ ስለሆነች ይቅርባይ ስለሆነች ነው እንጂ የመሲ የያዘችው እጇ የህግ ነው። ህግና ህግ ነው። ገብቷቸዋል። እናንተ ስለተሳደባችሁ ምንም የምትቀይሩት ነገር የለም። ሰው መሲ አዛኝ ስለሆነች እኔም በምችለው አቅም ለታሜም በዚህ አጋጣሚ ስላወቅኩ ደስ ብሎኛል። እኔ እንኳ አውቃለሁ፣ አንተን እንጂ የማታውቀኝ በጣም ጥሩ ሰው ነክ። እንደውም መሲን የሚገርማችሁ ነገር መሲ ከነገረችኝ ነገር ኮርት እንዳይሄድ ጉዳዩን ፖሊስ ጣቢያ እየሄደ አቁሚ እያለ ወደ ኮርት እንዳይሄድ መሲንም ጭምር ይዟት የነበረው እሱ ነው። እና በጣም ደስ ይላል። እንደዚህ አይነት ሴቶቻችንን ስሜታዊ ሲሆኑ በደረሰባቸው ነገር አንተ ሆልድ እያደረግ ወደ ኮርት ወደ ፍርድ ቤት ሳይሄድ ነገሩ ፖሊስ ጣቢያ ላይ መቆየቱ በቀላሉ እንዲዘጋ ያደርገዋል ኬዙን። እና በጣም ጥሩ ነው። መስዬ አንቺም እህቶች ላይ እንደማጨክኝ ይታወቃል። እኔና መሲ በነገራችን ላይ በአንዳንድ ነገሮች በፊት እንጣላ ነበር፣ ግን የዋህነቷን ደግነቷን ግን አውቃለሁ። በሚዲያ በምታደርገው ነገር ዝም ብለን ነው የምንጣላው። ይሄ በአንዳንድ ነገሮች ግን እኔ የመሲን የዋህነት ለሰው ለተቸገረ የምትደርስበት ይሄ ሩሩነቷን ግን በጣም አውቃለሁኝ። እና ይሄንን ፈጣሪ አይንፈግሽ፣ ቀጥይበት። እህቶችሽን እርጂ። ወደፊትም የተጎዱ እህቶችሽን መርዳት አለብሽ። በተለይ አረብ ሀገር ያሉ እህቶቻችን እርዳታ ያስፈልጋቸዋል። በብዙ በተለያየ ነገር ገንዘብ ይዘረፋሉ፣ የተለያየ ሰው የሆነ ነገር ያደርጋቸዋል ምናምንና ከነሱ ጎን መቆም ቀላል ነገር አይደለም። አንቺ ደግሞ እነሱን በመርዳትም ሲታገቱም ሲዘረፉም ድምፅ በመሆን ነው የምትታወቂው። እና ይሄንን ወደፊትም መቀጠል አለብሽ። ታሜም እንደዛው። እኔ ሶሊያና ብትመጣና ነገሩ ወይ በውስጥ ብትጨርሰው ደስ ይለኛል። ከዚህ በኋላ በመሲ
አሁን አልችልም ካለች በመሲ ጉዳይ ቪዲዮ ድጋሚ መስራት የለባትም። የመሲም ቢዝነስ መበላሸት የለበትም። ስለ እውነት 1 ዓመት ምናምን ከሞላው በነገራችን ላይ እዚህ አሜሪካም ሀገር ዛሬ ገዝታችሁት ከ2 ሳምንት ወር ከ3 ሳምንት በኋላ የሆነ ችግር ሊፈጥር ይችላል። ስልክ ላይ ስልክ ነው፣ ሰዎች ናቸው የሰሩት ስተት የሆነ ሲገጣጥሙት የሆነ ስተት ይፈጥራሉ። የሆነ ነገር ሊፈጠር ይችላል። ያ ማለት እቃዎቹ ላይ እሷ ለምትቀጥለው ለምትሸጣቸው እቃዎች ላይ ችግር አለ ማለት አይደለም። ያው ቴክኒካሊ ብልሽት ያጋጥማል። ይህንን መረዳት አለባችሁ። መሲ ፎርጂ ትሸጣለች ማለት አይደለም እና ይሄ ነገር በዚህ ብትረዱ ነው የምለው። አመሰግናለሁኝ ታሜ እና ልውረድ፣ በርቱ። እናመሰግናለን እና ኢንሻአላህ የሶሊያንም ኢንሻአላህ ገባላችኋለሁ፣ ቃል ገባላችኋለሁ። ኢንሻአላህ እሑድም ቀጥሬያታለሁ፣ እንገናኛለን ከእሷ ጋር ብቻ። ከዛም በኋላ ስትረጋጋ ከመሲም ጋር አገናኛታለሁ። ሰላማችሁ ደግሞ ይወርዳል እዛው ቀን ኢንሻአላህ፣ ቃል ገባላችኋለሁ። እሺ አመሰግናለሁ። እኔ ልውረድ። ታችም ያላችሁ እኔ መናገር የምፈልገው ነገር 3 ነገር ነው። በአጭሩ ለማድረግ ሞክራለሁ። በመጀመሪያ ደረጃ እንደዚህ ንግዱ ዓለሙ ላይ ተሳትፋችሁ እቃዎችን፣ ንብረቶችን ሱቅ ከፍታችሁ የምትሸጡ ሰዎች ምን ይጠበቅባችኋል የሚለው ከመሲ ልጀምር። ምናልባት እቃዎችን አምጥተሽ ወደ ሱቅ ስታደርጊ ችግር ይፈጠራል። እነዛ ችግሮች ሲፈጠሩ ግን በምን መልኩ ነው እንዲቀረፉ የሚደረገው የሚለውን የአንድ ከስተመር ኖውሌጅ ማድረግ አለባችሁ። እንደ ወንድም ነው የምነግራችሁ። ማለት የከስተመር ኖሌጅ ማለት ምንድን ነው? ደንበኛ ክቡር ነው። የሆነ እቃ ተበላሽቷል፣ ኦኬ፣ ያንን ነገር ተቀብለው በአግባቡ እስከ መጨረሻው ድረስ በትዕግስት የማስጨረስ ባህል ለሁላችሁም ለነጋዴዎች ነው የምነግራችሁ፣ ለሁላችሁም እዛ ሱቅ ለከፈታችሁ ሰዎች ማለት ነው። ከዛ ውጭ እናንተ ደግሞ የምትገዙ ሰዎች አንደርስታንድ የማድረግ እቃውን ከገዛችሁ በኋላ ደግሞ ምንድን ነው የተፈጠረ ችግር ካለ እንዴት ነው ኮሚኒኬሽን የምታደርጉት? የምታደርጉባቸው ኮሚኒኬሽኖች ሰዎችን የሚያበሳጭ ፒስዶፍ የሚያደርግ ከሆነ እሱም የናንተ ሌላ ችግር ነው የሚሆነው ማለት ነው። አሁን ዱባይ ላይ ህግ አለ። እዛ ህግ ባለበት ሀገር ላይ እቃ ለማስመለስ የምትሄዱባቸው መንገዶች እንደዚህ ሪስክ የሚፈጥሩ ከሆነ ችግሩ ዞሮ እናንተ ጋር ነው የሚመጣው። እንደ አንድ ሀገር ልጅ ተሳስባችሁ እንደ ሻጭና ገዢ የሚሆነውን የስራ ሙያና ተግባሮች ላይ የከስተመር የደንበኛና የሻጭ ባህሪዎችን መላበስ የሁላችሁም ኃላፊነት ሊሆን ይገባል። እውነት ለመናገር መሲ የደረሰባት ዳሜጅ እና በዚህ ገጽታት ላይ ሚዲያው ላይ የሚነዛው ነገር እሷ ላይ ምን እንደሚፈጥር ሁላችንም ልንገነዘበው ይገባል። ዝም ብላ አይደለም ስሟን የዚህ ያደረሰችው፣ ዝም ብላ አይደለም ወደዚህ ስራም የገባቸው። ስለዚህ እነዚህን ነገሮች በምን አይነት መልኩ ነው አስተካክለን ወደፊት መሄድ የሚቻለው? ችግሮች ሲፈጠሩ እንዴት ነው? መሲን ለእኛ ችግር ብቻ ነው የምንፈልጋት ማለት ነው? ማለት መሲ የእኛ ችግር ሲሆን የትም ቦታ ትሮጣለች፣ መሲ ጀግና እንላለን። የሆነ ነገር ሲፈጠር ግን አብሮ ይዘመታል። ሴም ቲንግ ሙኒትም ጋር ያለው ነገር እንደዛው ነው። ለችግራችን ሲሆን እያንዳንዱ በባትሪ ፈልጎ እናታችን ይላል። የሆነ ነገር ሲፈጠር ግን የሚያጨበጭበው አሁንም እዛ ስር ሆኖ ሌላ ሰው ነው። ተግባባን አይደለ? የሆነ ሰው እየሰራ ይሳሳታል። ሲሳሳት በምን መልኩ እናስተካክለው? ምክንያቱም ያደረጉትን ነገር እየረሳን ክፉ ነገራቸውን እየመዘዝን አክት የሚያደርጉ ሰዎች ስላየው ነው፣ ሚዲያው ላይ ማለት ነው። ተግባባን አይደለ? በምንም ተአምር እኔ ልንገራችሁ፣ እነዚህ መሲ ከአንዴም 4 ጊዜ ህይወቷን ዋጋ የሚያስከፍላት ሪስክ ውስጥ ገብታ ስንት መከራ ያየች ልጅ ነች። ለሰው እቺ ልጅ እኮ አላት፣ ቤተሰብ አላት፣ ኑሮ አላት። እየተጨረጨረች በምትሰራው ነገር እና በምታደርገው ነገር ከሱቋ ይልቅ እኮ ለሰዎች በመድረስ ነው ስራ እየሰራች ያለችው። እዛ ያሉትን ችግሮች ታውቁታላችሁ፣ መከራችሁን ታውቃላችሁ። ስለዚህ በተቻለ መጠን እንደዚህ አይነት ሰዎች አፍ ላይ እንዳይገቡ እንኳን እንደዚህ ማረጋጋቱን የተሻለው። ተግባባን? አሁን እንደዚህ ስናስታርቃቸው እንደዚህ መልካም ሲሆን ደስታው ለእህታችን ነው አይደል? ለዛችኛው አሁን ይቅርታ ለተደረገላት ህይወቷ ቢበላሽ ማንም ደስተኛ የሚሆን ሰው የለም። እዛ ጋር የተፈጠረው ነገር እሷም እህታችን ነች፣ መሲም እህታችን ነች። መሀላቸው ያለውን ነገር ለይተው አስተካክለው ሌላው እንዲማር ነው፣ እንዲህ ያንን ነገር እንዳይደገም ነው። አሁን የተፈጠረው ደስታ ሁሌ ምን የምንፈልገው ነው? ሰላም፣ በፍቅር ተባብሮ መስራት፣ አንዳችን ለአንዳችን መተጋገዝ። ታሚ የሆነ ነገር ከከፈተ እኔ እንኳን ደስ አለ ብዬ እሱ ጋር መጠቀም፣ ሳሪ ጋር እንደዛ ከሆነ ምናምን እንደዚህ ያንን ነገር የምናደርገው ተያይዘን እንድናድግ ነው እንጂ የሚያደርገን አያጠላልፈንም። ስንሳሳት እንዴት እናስተካክል?
ሻጮችም ገዢዎችም የሻጭና የገዢዎችን ዲሲፕሊን ማሟላት አለባችሁ። በተለይ ዱባይ ላይ ያለው ሪስክ ከባድ ስለሆነ ማለት ነው። ይሄ ነገር ብዙ ነገር ያስተምራል። ግን አሁንም መሲ በመጀመሪያ ደረጃ ዳሜጁን የደረሰብሽን ነገር ሳታስቢ ለእህትሽ ይቅርታ ስላረግሽ እኔም ትልቅ አክብሮት አለኝ እህቴ፣ እግዚአብሔር ይስጥሽ። ኖርማሊ ግን ሌሎቻችን የምንሰማ አሁንም ቢሆን ከመሲ ለጉድ ገዝቼ ነው ማበረታታት የምፈልገው። የተበላሸ ነገር ካለ እየጠየቅኩ እያስተካከልኩ እህቴ እንድትቆም እፈልጋለሁ። ተግባባን? ስለዚህ ሁላችንም ሰፖርት የምናደርገውን ነገር ማሳወቅ ይሄ ጊዜ ነው። በቃ አንዳንድ ጠላት መጥቶ ህይወታቸውን ሊያበላሻሽ ሲል እኛ አለን አይዟችሁ ማለት መቻል አለብን። እውነቱን የምናውቅ ሰዎች ማለት ነው። ከጎንሽ ነን ማለት መቻል አለብን። እውነቱን የምናውቅ ሰው ማለት ነው። ዋጋ የተከፈለልን ሰዎች አይዞሽ እህቴ ማለት ከጎን መኖራችንን ማሳወቅ አለብን። ምክንያቱም ብዙ ሰዎች ለራሳቸው ጥቅም የሚጠቀሙባቸውን አካሄድ እህቶቻችንን እንዲሰብሩ እድል መስጠት አልፈልግም። እኔ በአይኔ ያየሁት ያደረገችው የለፋችው የተጋችውን ነገር ጠንቅቄ ስለማቅ ማለት ነው። ስለዚህ ማንም ምንም ይበል እዚህ ሚዲያ ላይ የተሻለ ሰው ሆና እንድትቆም መሲን ማድረግ መቻል አለብን። መልካም የምናስብ ሰዎች ማለት ነው። ጠላት ነው። ወሬ የሚያወራ በወሬ ያወራ። እህቴን ማቆም ካለብኝ ግን በእያንዳንዱ ነገር ከጎኗ ሆኗለሁ።